የብዙ ሰዎች ጥያቄ እንዴት በጾም ሰርግ ያደርጋሉ? አብርሽና ሩታ እኮ ክርስቲያን ናቸው። ለምንድን ነው በጾም ሰርግ ያደረጉት ለሚለው ጥያቄ አትፍረዱ ይፈረድባችኋል ይላል መጽሐፉ። አንቺ ለዳኒ ምን ነሽ? ሰርግ ማለት እናትና አባት ሲመርቃችሁ ነው። እነሱ የሚፈልጉት የኔን ደስታ ነው። የኔን ደስታ ማየት የሚፈልጉት ደግሞ በቪዲዮ አይደለም። ማየት የሚፈልጉት እነሱ በአካል ነው። ስለዚህ አንደኛ ለእናት ለአባት ሲባል ሰርጉ ዱባይ መሆን አልነበረበትም። ጽጌ ለዳኒ ቦታ አላት። አብርሽና ሩታ ደስታችሁ ደስታችን ነው። እኔ ሄድኩት ዳኒ ጋር ነበረ። ሙስሊም እህት ወንድሞቼ እኔ በእናንተ ባህል ኢድ ሙባረክ ብያችኋለሁ። ሁላችሁም ኮሜንት ላይ እንኳን አደረሰ ቤኪ ብላችሁ ጻፉልኝ። አይደለም ሌላ ሰው ቀርቶ ቤተሰብ እንኳን ሊያዝብሽ አይችልም። በእርግጠኝነት ቢያዝሽም እንደዚህ አድርጊ ቢልሽም ልታደርጊ ስለማትች አብርሽና ሩታ ደስታችሁ ደስታችን ነው። ከቤት ስወጣ ለማንም ሰው አልተናገርኩም። መጣው ብዬ ነው የወጣሁት። ያው አለባበሴ የሚናገራል። በጣም በቃ ቀለል ብዬ ነው የወጣሁት። ምክንያቱም እነሱ ሌላ ነገር እንዳይጠረጥሩ ብዬ ዝም ብዬ ቀለል ያለ ልብስ ለብሼ ነበር የወጣሁት፣ እሱን ለማግኘት ማለት ነው። ሁላችንም እንደምናውቀው እንግዲህ ሰሞኑን ዳኒና ጽጌ ያለው ነገር በጣም አሳሳቢና ከባድ የሆነ ደረጃ ላይ ደርሰዋል እና እኔ እዚህ ጋር አንድ ነገር መናገር የምፈልገው ነገር እነሱ እንዳያውቁ እነሱ እንዳይጠረጥሩ ብዬ የሚለው ነገር አያስማማኝም። እንኳን አሁን ባለንበት ጊዜ ከተወሰኑ አመታት በፊት እንኳን ይሄን ያህል ጓደኛን የሚፈራበት ደረጃ አይደለም ያለ ነው። ለምን ብትሉኝ አሁን እዚህ ጋር ጽጌ ያለችው ምንድነው እነሱ እንዳይጠረጥሩ ብዬ ማንም በሰው ህይወት እኮ ማንም አያዝም አይደል እንዴ? ጽጌ ከፈለገች የፈለገችው ማድረግ ትችላለች። መጥፎ ነገር እስካልገባች ድረስ ይሄ የሆነ ቦታ መሄድ አለመሄዷ እነሱ ማወቅ አለማወቅ የነሱ ውሳኔ አይደለም። አብርሽም ሩታም ኢሳቅም ማንም ቢሆን ወይም ደግሞ ሜሪም ቢሆን ብትሆን በእሷ የሚወስኑ ማንም አይደለምና እዚህ ጋር አንድ ያልገባኝ ነገር ጽጌ እንደ 14 ዓመት ልጅ እያደረጋት ነው ያለችውና እዛ ሄጄ የተፈጠረውን ነገር አይታችሁታል። በጣም ደንግጬ በጣምም ተናድጄ ነው ይሄን ቪዲዮ የጀመርኩት። ራሴን ለማረጋጋት ሞክሬያለሁ ግን አልቻልኩም። እና ማለት በቃ ራሴን በቃ በጣም ለማረጋጋት ሞክሬያለሁ ግን በቃ ጭራሽ አልቻልኩም። በጣም ተናድጃለሁ ምክንያቱም ዲስሪስፔክት አድርጎኛል በጣም እና ደግሞ ከቤት የወጣበትን ምክንያት አሳማኝ አይደለም ጭራሽ። መጀመሪያ ምን ያላመንኩበትም ከዛ ደግሞ ሄጄ ደግሞ ሳየው ከሴት ጋር ነው ያለው እና ፖይንቱ ከሴት ጋር መሆኑ ከወንድ ጋር መሆኑ አይደለም። እኔ አብረን የወጣ ነው ከሀገር ሶ የሆነ ነገር ቢደርስበት ሰው ሀገር ላይ ነው ያለ ነው። አዲስ አበባ ቢሆን ኖሮ በጣም ብዙ ቤተሰቦቹ ማጠገቡ ናቸው። በጣም ምንም ችግር የለው ምንም ነገር ቢፈጠርበት፣ ግን እዚህ ሰው ሀገር ላይ ነው ያለ ነውና የሆነ ነገር እንኳን ቢሆን በጣም ነው የሚከፋን ብዬ ነው ያሰብኩት እንጂ ያው እንደሆነ ተውኮ እንኳን አብሮሽ የሚሰራ ሰውና ዳኒ ጋር ብዙ ጥሩ ነገሮችን ያሳለፋችሁ ሰዎች ድንገትኛ እንኳን በሚዲያ የምናውቀው ሰው የሆነ ነገር ሆነ ሲባል በጣም ያሳዝናል እና ጽጌ እንደ እውነታው የምር ቤተሰቦች እንደ እውነታው ሰው ሀገር ስለሆነ ምናምን ነገር አይደለም የተጨነቀችው ወይም ደግሞ ያሳሰባት እሱ ሳይሆን የእውነት የቅናት ነው። ጽጌ ለዳኒ ፍቅር እንዳላት ያስታውቃል እኔ እንደተረዳሁት ከሆነ ማለት ነውና ምንም ይሄ የሚካር ነገር አይደለም። እሺ አንዳንድ ቪዲዮ ላይ አያለው አንዳንድ ኮሜንታችሁ ላይ ምናምን ነገር አያለው እኔ እምወደው ማፈቅረው ነው እየመሰላችሁ ያለውና እንኳን እንደዚህ መሰለ ማለት አይደለም ብዬ ለእናንተ ማስረዳት እና እኛ ምን እናርግሽ? እኔ ችግር የለውም ኦዲየንስ ምን ያርግ ተመልካች ምን ያርግ እንዴ? በተመልካች ላይ እኮ መኮሳተር አትችይም እንዴ? መኮሳተር ያለብሽ እኮ ዳኒ ጋር ነው። እነሱ የመሰላቸውን የተናገሩት ያዩትና የተናገሩት እኔም በሆን ያየሁትንም የመሰለኝ የምናገረው ዳኒ ጋር የሆነ ነገር አለሽ። በቃ ይሄ ግልጽ የሆነ ነገር ነው። እኛ ጋር መናደድ ደግሞ መብት የለሽም። እኛ ምን እናርግሽ? በቃ እንኳን ማለት የመሰላችሁን ነገር ማሰብ ትችላላችሁ፣ ግን ሰው ሀገር ላይ ነው የመጣ ነው። ሁላችንም እኩል እንደወጣን ሁላችንም እኩል መመለስ አለብን ብዬ ስላሰብኩኝ ነው በጣም ስቆረቆረ የነበረው እንጂ ለሌላ ነገር አልነበረም። ኤኒዌይስ ሄጄ እዛ በተፈጠረው ነገር ቅድም በጣም ነው ያስጠላኝ፣ በጣም ነው የደበረኝ፣ በጣም የተናደድኩትና እዚህ ምንም በቃ ማለት ማንም ሰው የተረዳኝ አይደለም። ኢቨን እያያችሁኝ ያላችሁ ኦዲየንሶቼ ራሱ ምንም እየተረዳችሁኝ አይደለም። እኔ ለማለት የፈለኩት ነገርና እናንተ እየተረዳችሁ ያላችሁት ነገር ለየቅል ማለት ነው። ምንም እኔ ለማለት የፈለኩት ነገር እየገባችሁ አይደለም። አይ ቲንክ እና ወደ ሀገሬ ብሄድ ይሻለኛል፣ ወደ ሀገሬ ብመለስ ይሻለኛል። ከቤትም ስወጣ ምንም ነገር አላልኳቸውም።
ዳኒ ላገኘው እንደሆነ ቢያውቁ ሁላችንም እንሂድ ለምንድን ነው ብቻሽን የምትሄጂው ብለው ስለሚሉኝ ለማንም አልተናገርኩም። ዝም ብዬ ነበር የወጣሁት ከቤት ለማንም ሳልናገር ማለት ነው። ከሄድኩኝ በኋላ ግን ያው እነሱን ቪዲዮውን ያዩታል ይደብራቸዋል ምናምን። ይቅርታ አድርጉልኝና ቤተሰብ ሰሞኑን ያው በደንብ አልተከታተልኳቸውም። ያው ቪዲዮአቸውን አያለው ግን ይሄን ያህል ተከታታይ እንደ በፊቱ ያላቸው ይሄ ደግሞ ምንድነው ጾም ስለሆነ ነው። እኛም በቪዲዮ ጠፍተናል። ያው አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። እና ምንድነው አሁን እዚህ ጋር እኔ ዳኒ ይወጣል መሰለኝም ከነሱ ካባላቸው ወይም ደግሞ አብረው ጀስት ለመዝናናት ነው የሄዱት እነ ሩታና ያብርሽን ሰርግም ለማክበር ነው። ግን ደግሞ እኔ ዳኒ እንዳነጋገሯ ጽጌ ዳኒ ይወጣ ይመስለኛል እና ይሄን አላወኩም። ግን አሁንም ቢሆን ጽጌ የፈለገችው ማድረግ ትችላለች። ዳኒና ጽጌ ብዙ አመት ነው በጣም ብዙ አመታቸው ነው። እኔ እንኳን ካወኳቸው ኦልሞስት እንደው ቢያንስ ወደ 7 አመት አካባቢ ምናምን ይመስለኛል ካልተሳሳትኩ 7 አመት ወይ 6 አመት ማለት ነውና አብርሃምና ሩታን ያወቋቸው ደግሞ አሁን ነው። እነሱ የሚፈቅዱ አይደል? እነሱ መፍቀዳቸው አስፈላጊነት አይደለም። እዚህ ጋር መናገር ፈልገው ነገር ጽጌ ባንቺ አይደለም ሌላ ሰው ቀርቶ ቤተሰብ እንኳን ሊያዝብሽ አይችልም። በእርግጠኝነት ቢያዝሽም እንደዚህ አድርጊ ቢልሽም ልታደርጊ ስለማትቺ ሜሪ ምንም እንዳትይ በቃ ነግሬሻለሁ። ገና እንደገባሁ ምንም እንዳትይ የዚህ ቤት በቃ ሰላም የሚለኝ እግዚአብሔር። ሜሪ ምንም እንዳትይ ፕሊዝ። ሜሪ ምንም እንዳትይ። ምንድነው? ሻንጣ እሺ፣ ኦኬ ዳኒ ሻንጣ ዞ ወጥቷል ከቤት። እሺ አሁን ደግሞ ጽጌ ከቤት ሻንጣ ዛ ልትወጣ ነው። እነሱ ያሉት እንግዲህ ሁላችንም እንደምናውቀው ዱባይ ነው ያሉት። ዱባይ ደግሞ ለመምጣት ቀላል ነገር አይደለም እኮ ለመመለስ ወይ ኢትዮጵያ ወይ ደግሞ ችግሯ ከዳኒ ጋር ከሆነ ዳኒ ከዚህ ቤት ከወጣ እሷ እዚህ ቤት የምትወጣበት ምንም አይነት ምክንያት የላትም። ወደ ሀገሯ ለመመለስ ወደ ኢትዮጵያ ለመመለስ ከሆነ ደግሞ ባንዴ እንደዚህ የሚሆን ነገር የለውም አይደል? እንደ ቤተሰቦች ምን ሆናችሁ ነው? እላችሁ ምን እንዳትይኝ በቃለች። እናትሽ ቁጭ በይ። በማርያም ሜሪ ምን እንዳትይኝ አልኩሽ እኮ። ምንድነው? እሺ አሁን ማስረዳት አልችልም እኮ ንገሪኝ። አንዴ ማስረዳት አልችልም። አሁን አይመለከተኝም። አስረጅኝ። ቁጭ በይ። ማስረዳት አልችልም እያልኩሽ ነው። ንገሪኝ። እሺ ንገሪኝ። ምንድነው የሆንሽ? ምንድነው የተፈጠረው? በድሮ ዘመን ስራሽ እንትን ምናምን ነው እንዴ? ምንድነው ሻንጣ የያዛችሁ የምትሸከሙት? ምንድነው? ምን ሆነሽ ነው? ማስረዳት አልችልም። እሺ ምን ሆነሽ ነው? አንዴ የሆንሽው ተናገሪ። የት ነበር? አሁን ማስረዳት አልችልም። ሲረጋጋ ደውላቸዋለሁ። ማን ነገር የለም። ያም ሲረጋጋ ደውላለሁ ምናምን። አንቺ ምን ሆናችሁ ነው? የት ነበር የወጣሽው? ከቀልብሽ ለምን ደግሞ አትሆኚው? አትረዱ አንረዳም። አብርሃም ማውራት አልችልም አልኩ። ማውራት አልችልም ልቀቀኝ። ተረጋጊ። ማውራት አልችልም ልቀቀኝ እያልኩ እኮ ነው። አብርሃም ተረጋጊ። እኔ ግራ ገባኝ። ተረጋጊ። ምን ሆነሽ ነው? ምንድነው አልኩ። ንገሪኝ። ምንድነው? ሜቢ ነግሬሻለሁ። እንደገባኝ ነገር እኮ ንገሪኝ። ቆይ አብርሃም ነይ ነው አብርሃም ምንድነው የምትለኝ? ወከባ ይሄ ሁሉ ግርግር። እሺ እንየው። ምን ሆነሽ ነው? ምን ሆነሽ ነው? እኔ ምንም ማውራት አልችልም። ምንድነው የተፈጠረው? ንገሪኝ። ማውራት አልችልም። እኔ መሄድ ፈልጋለሁ። አብርሃም በእናትህ እኮ የተፈጠረውን ነገር ተረጋጊ። እስኪ ቁጭ በይ። ምንድን ነው የሆንሽው? የሆንሽውን ተናገሪ። ሂጂ። ተረኛ ደግሞ ማን እንደሚሄድ ደግሞ እንነጋገርና እንወጣለን። ምንድን ነው የሆንሽው? ይሄን ሆንኩኝ መፍትሄ ነው እንጂ አንቺ እንደዚህ ሆንሽ ምን ይመጣል? የት ነበርሽ? እንዴ የት ነበርሽ? ሩታ እኮ ግን የዋህ ናት። እስኪ እኔ እኮ ሩታ በቃ በጣም የምትመቼ ባህሪዋ እንደው ታውቃለች። በቃ ታስተውላለች። አሁን እነሱ ይለፈልፋሉ ምናምን ነገር እና እስኪ ተረጋጊ። ውሃ ጠጪ። ዋው ሪስፔክት። ተቆራና ማፈልኩ አንቺ ጤነኛ አይደለሽም። ምንድነው የተፈጠረው ነገር ንገሪኝ። የት ነበርሽ? ቅድም መጣሁ ብላ ነበር የወጣችው። የት ነህ ስንላት እራሱ መች ነገረችን? እኔ እኮ ስለደከመኝ ነው። ማነው የት ነህ ምንድን ነው ወዴት ነው ማለት ሰለቸን። ምንድን ነው የተፈጠረው? አንዴ እጥር አድርገሽ ልንገራቸው እኮ ልንገራቸው። አሁን እኔ ማለት ነው አሁን ማውራት አልችልም። አሁን ለዛውሪ እንፈልጋለን። እኔ አሁን በጣም የገረመኝ ነገር እስኪ ስትነግራቸው ምን ሊሉ ይችላሉ? አብርሽም ሩታም ይሳቅ ሜሪም ምን ሊሉ ይችላሉ? ማለት እሷ ይሄን ያህል የሚያስጨንቃት ጉዳይ ሆኖ ነው? እስኪ እሱን እስኪ በደንብ እንየው። እኔ ሄድኩት ዳኒ ጋር ነበረ። እሺ ዳኒ ጋር ማለት ምን ብለሽ መጣ ብለሽ
እንዴት አነሳለሁ? ስልክ እያነሳልኝ እየተነጋገራችሁበት ነው? ሙድ እያዛችሁ ነው? ስልክ እያነሳልኝ አይደል? እግዚአብሔርን እውነቱን ነው። እሺ የተፈጠረውን ነገር በቃ ይሳቅ፣ ተረጋጋ። እግዚአብሔርን እውነቱን ነው አላለች ማለት ሜሪ። እንደዚህ እኮ ምን ቤት ነው እሱ? ይሳቅ ምን ቤት ነው? እሺ ተናዶ ወጥቶ ይሄደ። ግን ምንድነው እኔ ያመለጠኝ ነገር አለ እንደ ቤተሰብ ሰሞኑን ወደ ሚዲያ ያለውን ነገር ተተው አድርጌ ወደ ፈጣሪ ነበርኩኝና ማለት ያው ጾም ሲሆን አንዳንዴ እንደዚህ ነገሮችን ለማየት ምናምን ነገር አሁን እኔ ትናንት ነው የበለውትኝ እግዚአብሔርን እያልኳችሁ 1 ሰዓት ነው የበለውት ከምሽቱ 1 ሰዓት። ከዛ በፊት ግን ያው ማለት ያው 8 ሰዓት 9 ሰዓት ብቻ ጾም አለው። ግን ትናንትና ነው አይደለ? ዓርብ ስቅለት ትናንትና ነው ነበርና ትናንትና ከምሽቱ 1 ሰዓት ነው የበለውትና በጾም ሰዓት እንደዚህ ነገር ለማየት ትንሽ ይከብዳል። ማለት ያው መንፈሳዊ ነገር ነው የምናዳምጠው ወይ ደግሞ ነው የማዳምጠው ማለት ነውና ያመለጠ ነገር አለ እንዴ? ሰሞኑን ብዙ የተፈጠሩ ነገሮች አሉ። ዝም ብዬ ነው ቪዲዮ እየሰራሁ ያለው ቤተሰብ። እስኪ እናንተ ኮሜንት ላይ ንገሩኝ እንዴ። እሺ ሌሎችስ ምን ሊሉ ይችላሉ? ተረጋጋ። ስልክ እያነሳልኝ አይደለም አላልሽም ወይ? ደወለልኝና እኔ አንዴ እፈልግሻለሁ አለኝ። ከዛ ሄድኩኝ ከቢኒ ጋር ደውዬ ለማንም ሳትናገሪ ምሳ እየበላን እሱ ነው ያለኝ። ለማንም ሳትናገሪ ነው ያለኝ። እኔ ደግሞ እንደ ወዳጁ እንደ አራጋቢ በዛ በኩል እሷ ታራግባለች፣ በዚህ በኩል ይሄ ያራግባል። ተናግራችሁ ነው እንደምትወስዱ? እሺ ተው በቃ ተረጋጋና ቆይ ከዛ ሄድኩኝ። ከዛ ቢኒ ነበረ አብሮኝ ቢኒ ነበር የወሰደኝ። ቢኒ እኛ ሹፌሩ። ከዛ ከቢኒ ጋር ነበር የሄድኩት። ከዛ እሱ ከሴት ጋር ጠበቀኝ። እሱ ከሴት ጋር ስለጠበቀሽ አንቺ ተነስተሽ ሻንጣ ይዘሽ ትሄጂ። ኧረ በጣም በጣም ያንቺ ደግሞ በጣም ሰማይ ነካ። እዚህ ጋር አሁን የምር ማለት ነው አሁን ምንድን ነው ዳኒ ሴት ጋር ስለመጣ አንቺ ፍላጎቱ ከሌለሽ እና ለዳኒ ምንም አይነት ቦታ ከሌለሽ ምንም እኮ የሚያናድድና ሻንጣን የሚያስወጣ ነገር አይደለም ይመስለኛል፣ እንደኔ ማለት ነው። 50 ሴት ጋር ለምን አይጠብቅሽ? ምን አገባሽ? አያገባኝም አላልሽም? እስቲ ንገሪኝ፣ ምን አገባሽ? አያገባኝም አላልሽም ወይ? ትናንትና በመጀመሪያ ደስ ሊልሽ ነው የሚገባው እዚህ ሀገር መሆኑ፣ በህይወት መኖሩ። መልሶ መላልሶ አለ። በእናትህ ሀገሬ ሰው እኮ አሁን አያገባኝም ብለሻል። ሁለተኛ ነገር ደግሞ ይሄ ውሃ የሚያነሳ ምክንያት አይደለም። ሻንጣ ይዞ ሀገር ለቆ መውጣት። ዳኒ ከሴት ጋር ነው። አንቺ ወደ አዲስ አበባ ልትሄጂ ሻንጣ ይዘሽ ከዛ ደግሞ መልሱኝ አብረሽ ቁረጥልኝ ትኬት ልትይ ምን የጻለች ቅጫው አረ ልትጮች ታክሲ ጋር ደርስም ይሳቅ ለምንድን ነው እንደዚህ የምትናገረው? ረብሻ ብቻ ነው እንዴ? ሁሌ ታዲያ ተረበሽና እንዴ ምንድነው እንዴ? እኔ እናንተን ለመረበሽ ብዬ እኮ አይደለም። እኔ ለማንም ሳልናገር እኮ ነበር። ስለማስተውል እኮ ነው የነገርኳችሁ። ቆይ አልገባችሁም? እኔ እኮ አይመለከተኝም። አንቺ አብርሽ ሁሉ ነገር እህ ብሎ ስለሚሰማሽ ዝም ብለሽ የፈለግሽውን ነገር ማድረግ አለብሽ እንዴ? ኧረ አንዳንዴ አስተውይ በእግዚአብሔር። ቆይ እኔ ላስረዳሽ። እኔ እኮ ለአብርሽ ብቻ አይደለም እያስረዳሁት ያለው ለሁላችሁም ነው እያስረዳኋችሁ ያለው። ምክንያት ሊሆን አይችልም። የመሄጃ ምክንያት የመናደጃ እሱ ጋር መጣ ያስኬዳል። የመሄጃ ምን ለመጣላት እንኳን ምክንያት የለሽም። ቢኮዝ አንቺ ለዳኒ ምን ነሽ እኮ ታዲያ ለምንድን እንደዛ የምታስቡት? ሁሉም ሰው እንደዛ ዋው ሜሪ የሚገርም ጥያቄ እናቴ ትሙት። ይሄ ያበደ ነው። አዎ ማለት አንቺ ለዳኒ ምን ሆነሽ? ሲቀጥል ደግሞ ምንም ይሄ ሀገር የሚያስቀይር ነገር አይደለም። ምንም ካልሆነች ምንም ከሆነች አዎ ቺት ሊያደርግብኝ ስለሆነ ምናምን ነገር ብላ ኦኬ። ግን ደግሞ ምንም ካልሆነች ደግሞ ምንም ያጣላ ነገር አይደለም። እኔ እንደማስበው ከሆነ ጽጌ ለዳኒ ቦታ አላት። ለምን ብትሉኝ የማይካድና እውነታው ፍቅር በሁለት መንገድ ነው የሚመጣው፣ አንደኛና ሁለተኛ ነው። ሁሉ ሰው ግን ወይም ደግሞ አብዛኛውን ሰው ፍቅር በአንድ መንገድ ነው የሚመጣው፣ ወይም ደግሞ አንደኛ ሊያስቀድመው የሚችል ስራ ቦታ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ ታክሲ ላይ ሊሆን ይችላል፣ መንገድ ላይ የተጓዛችሁ ሊሆን ይችላል። በድንገት ያን ሰው አይታችሁ ያን ሰው መውደድ፣ ያን ሰው ማፍቀር፣ ያ ፍቅር አይደለም፣ ያ የአይን ፍቅር ነው። እነዛ ሰዎች እንኳን ተስማምተው አንድ ላይ ቢሆኑ ሊቆዩ አይችሉም። ገብታችኋል አባባል? ሁለተኛው ፍቅር ግን ምንድነው? እኔ ሁለተኛው ፍቅር ለኔ አንደኛው ፍቅር ነው የማደርገው። ለምን ብትሉኝ በመላመድ ፍቅር ይመጣል። ስራ አንድ ላይ አብሮ በመስራት እንዴት ብትሉኝ፣ ለምሳሌ አንድ ሴት ከሆነ ወንድ ጋር ስራ እየሰራች ነው። ኖርማል እዛ ልጅ ጋር ስትቀርበው ስራ እንጂ ምንም የሚያገናኛቸው ነገር የለም። ሲገናኙ ስለ ስራ ነው የሚያወሩት፣ ሲገናኙ ስራ ነው የሚሰሩት።
ከዛ ያ ልጅ አስተሳሰቡ የሚያደርገው ነገር መልካምነቱ ብዙ ነገሩ ታስተውሏለች ማለት ያን ልጅ ስትቀርበው መጀመሪያ ለስራ እንጂ ከስራው በስተጀርባ እንደዚህ አይነት ባህሪ እንዳለው እሷ አትገምትም። ከዛ ይሄ ልጅ እኮ ዋው ደስ ይላል ምናምን አይነት ነገር ትላለች። እሷ በትዳሯ ወይም ደግሞ በፍቅር አጋሯ የምትመኘው ወንድ እንደዚህ አይነት ነው። ስለዚህ እሱ ደግሞ ልክ ከእሷ እንዳየችው እሱ ደግሞ ከእሷ የሚያየው ነገር አለ። የቀረባት ለስራ ነው፣ ግን ደግሞ ከቀረባት በኋላ ያላት ባህሪ አስተሳሰቧ ደግሞ ልክ እሱ ለየት ይልና ያው ወንድ ልጅ ፈጣን ነው፣ የፍቅር ጥያቄ ያቀርብላታል። ከዛ ላስብበት ትላለች። ያው ሴቶች ይግደረደራሉ። ከዛ በኋላ ፍቅር ይጀምራሉ። ይሄ ምንድነው? አንደኛ መጠናናት የሚባል ነገር አለ። ግን ፍቅር ጀምረው ግን እንጠናናና የሚባል ነገር የለም። እኔ በግልጽ ነግራችሁ ማለት ነው። እና ሁለተኛ ነገር እኔ ይሄን የምደግፈው እና ቅድም ያልኳችሁ ምንድነው? አንደኛ እኔ በጽጌ እርግጠኛ ሆንኩበት ምክንያት ለምንድነው? ዳኒና ጽጌ ምን ያህል አመት ሆነዋቸዋል ማለት በስራም ሊሆን ይችላል ብቻ አብረው መምጣት ከጀመሩ ወደ ሚዲያ ብዙ አመታቸው ነው። መሀል ላይ የሆነ ነገር ይኖራል ብለን መገመት አይከብደንም። ወተት ነጭ ነው ካልተባልን ነጭ ነው ብለን እንትን አንድ ባረል ቤተሰቦች። ስለዚህ በመሀላችሁ የሆነ ነገር አለ። ከዛ በመቀጠል እንግዲህ ሰላም ሳላችሁ ነው የገባው። ሁላችሁም ሰላም እንዴት ናችሁ? በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰሞኑን በጣም ጠፍተናል። ኦልሞስት ወደ 7-8 ቀን እዛ በላይ ሆኖናል መሰለኝና ትንሽ ቢዚ ሆነን ነው። በእርግጥ በሁለት መንገድ ነው የጠፋነው። አንደኛ ስራ ነው ይዣለሁ፣ አዲስ ስራ ህይወቴን ቀየር የሚያደርግ ስራ ነው ብዬ አስባለሁ። እንግዲህ እስኪ እግዚአብሔር ያውቃል ሁሉም ነገር። ሁለተኛው ነገር ደግሞ ጾም ነው። በጣም ማለት አሁን ያለንበት ጾም በጣም ከባድ ነው፣ ግን ቢሆንም አሁን አልቋል ማለት ነው እና ወደ ሚዲያም የጠፋው ወይም ደግሞ እየጠፋን አልመቻችልን ብሎ ነው እንጂ እናንተን የሚያስደስቱ አሪፍ ስራዎች ለመስራት አስበን ነበረ ማለት ነው። እና በሀገር ውስጥም በሀገር ውጭም እስከ ዓለም ዳርቻ ሁላችሁም በያላችሁበት የክርስትና እምነት ተከታይ በሙሉ እንኳን አደረሳችሁ። እስኪ ሙስሊም እህት ወንድሞቼ እኔ በእናንተ ባህል ኢድ ሙባረክ ብያችኋለሁ። ሁላችሁም ኮሜንት ላይ እንኳን አደረሰ ቤኪ ብላችሁ ጻፉልኝ። ከዛ በተረፈ ደግሞ ስለ አብርሽና ስለ ሩታ እስኪ ትንሽ እናወራ። እኔ ማለት ይሄን ነገር ማውራት አልፈልግም። ቪዲዮአቸውን አይቼዋለሁ፣ በጣም ደስ ይላል። ግን ደግሞ የብዙ ሰው ጥያቄ አለ። ቲክቶክ ላይ ስክሮል ሳደርግ ስለነሱ ነው። ግን እዚህ ጋር መጥቼ ለመናገር እንዳልኳችሁ ጾም ስለሆነ ለመናገር ይከብደኛል እና አሁን ጾም ስላለፈ በደንብ የምናወራበት ይሆናል ማለት ነው። ያው የአብርሽና ሩታ እኔ ማለት አንደኛ ሰርጋቸውን በጣም ደስ ብሎኛል። ግን ደግሞ ዱባይ መሆኑ ምንም ደስ አይልም። ለምን ብትሉኝ ሰርግ ማለት እናትና አባት ሲመርቃችሁ ነው። ዘፈንም ሊሆን ይችላል፣ ብቻ ደስታም ሊሆን ይችላል። በቤተሰብ ፊት ሲሆን በጣም ትልቅ ነገር ነው። ምናልባት እነሱ አቅም ኑሯቸው ዱባይ ሰርጋቸውን ስላደረጉ ለእኔ ትልቅ ነገር ነው ብዬ አላስብም። እኔ አንድ ነገር ልንገራችሁ፣ የምር ሰርጌን ዱባይ ላይ ከማድረግ ይልቅ በትንሽዬ ብር አንድ አይነትም ሊሆን ይችላል፣ አንድ ወጥ ብቻ ሊሆን ይችላል። ማለት ይሄ አይነት ምናምን ያልበዛ የሌለው ሆኖ ለምሳሌ በቀይ ወጥ ብቻ ሆኖ ከእናት ከአባቴ ጋር ሰርግ ባደርግ ይሻላል፣ ሰርጌን ማለት ነው እንጂ ምክንያቱም እነሱ የሚፈልጉት የኔን ደስታ ነው። የኔን ደስታ ማየት የሚፈልጉት ደግሞ በቪዲዮ አይደለም። ማየት የሚፈልጉት እነሱ በአካል ነው። ስለዚህ አንደኛ ለእናት ለአባት ሲባል ሰርጉ ዱባይ መሆን አልነበረበትም። ሁለተኛ መናገር የምፈልገው ነገር አብርሽና ሩታ ደስታችሁ ደስታችን ነው። እኔ ሌላ ነገር የለኝም። ከዛ ሲቀጥል የብዙ ሰዎች ጥያቄ እንዴት በጾም ሰርግ ያደርጋሉ? አብርሽና ሩታ እኮ ክርስቲያን ናቸው፣ ለምንድን ነው በጾም ሰርግ ያደረጉት ለሚለው ጥያቄ በጣም መነጋገር የሆነው ነበር። ቲክቶክ ላይ ራሱ በስማ እግዚአብሔርን እኔ ማለት አስጨንቆኝ ነበር። አብርሽ ላይቭ ላይ አስገብተው እንደዛ ሲወርዱበት፣ ግን ደግሞ ምንድነው አትፍረዱ ይፈረድባችኋል ይላል መጽሐፉ። እኔ በዛ ነው ማመው። አብርሽ የፈለገውን ማድረግ ይችላል፣ ሩታ የፈለገችውን ማድረግ ትችላለች፣ ወይም ደግሞ ሌላ ሰው የፈለገውን ማድረግ ይችላል። እኔ ግን አልፈርድም። ሌሎች ክርስቲያኖች የምትፈርዱ ሰዎች ምንም በቃ እናንተ ይሄ አይመለከታችሁም። ይሄ የእምነት ጉዳይ ከሆነ እኛ ኦርቶዶክስ ነን። ይሄን መናገር የሚችል የቅርብ ሰው ነው። አብርሽ ለምን እንደዚህ ያደረግ? በእርግጠኝነት እኮ አብርሽና ሩታ ሰርጋቸውን ዱባይ ላይ ሲያደርጉ ቤተሰብ እንዴት በዚህ ሰዓት እኮ ማድረግ የለባችሁም እንደዚህ ጥያቄዎች ይመጣሉ።
ግን ደግሞ እነሱ ያውቃሉ ያደረጉበት ምክንያት እና በጥቅሉ በእነ አብርሽ ሰርግ በጾም ወቅት ስላደረጉት በደንብ ልነግራችሁ የምፈልገው ነገር ሌሎቻችሁ አትፍረዱ ይፈረድባችኋል ይላልና በእነ አብርሽ እኔ ምንም መናገር የምፈልገው ነገር የለም። ከዛ በመቀጠል ደግሞ እንግዲህ አሁን ስናየው የነበረው ዳኒና ጽጌ ያላቸው ነገር ግልጽ ነው። በመካከላቸው የሆነ ነገር አለ። ግን ያው እኛ ህዝቡ ነው የማያውቀው ብዬ ነው የማስበው እንጂ ሁለቱ አንዳንዴ ዳኒና ጽጌ የምትሰሩትን ነገር ብታውቁ ጥሩ ነው። ህዝቡ ላይ አትደበሩበት። እናቴቱም ተምሬ ነው። ምክንያቱም ብዙ አሉ በእነ አብርሽና በእነ ሩታ እንኳን ምክንያት ስንት ሰው ነው ሲጨነቅ የነበረው። ታስታውሱ ከሆነ በሩታ ምክንያት ራሷን ያጠፋች ልጅ እንደነበረችም ቲክቶክ ላይ ነው አይቻለሁ፣ ዩቲዩብ ላይ አይቻለሁ። እና እናንተን የሚወዳችሁና የሚያከብራችሁ ሰዎች እናንተን የሚከተላችሁ መጨነቅ የለበትም ብዬ ነው የማስበው። ከዛ በመቀጠል ደግሞ እነዚህ ልጆች እንግዲህ የሄዱ እነ አብርሽ ሰርግ ነው ያው በዛው ለመዝናናት ነውና ችግር ካለ ሀገራችሁ ላይ ተመልሳችሁ ችግራችሁን ለማመቻቸት ሞክሩ። ከዛ በዋነኝነት መናገር የምፈልገው ነገር እኔ የምር በግልጽ ነው የምነግራችሁ ከሩታና ከአብርሽ መራቅ ያለባቸው 4 ሰዎች አሉ። ዳኒ፣ ጽጌ፣ ሜሪ እና ይሳቅ አራተኛ። ካልሆነ አሁንም ባለፈው ያለፍነውን ችግር ድጋሚ ይመጣል በእርግጠኝነት ማለት ነው። በምን መንገድ እንደሚመጣ እግዚአብሔር ነው የሚያውቀው። አሁንም ቢሆን አለመተማመን ይኖራል። አንድ ቤት ላይ ለመኖር እኮ ከባድ ነው የምር። እንስሳና እንስሳ ራሱ አይኖር ይዋጋል እና ከባድ ነው። አንደኛ ሚዲያ ላይ ያለ ሰው ደግሞ በሐሰት ነገሮች ሊጣሉ ይችላሉ። ከዛ በተረፈ ሁላችሁም ኮሜንት ላይ አብርሽና ሩታ ናፍቃችሁናል ብቻችሁን ኑልን ብላችሁ ኮሜንት አድርጉ። ሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ብዙ ጊዜ ስለሆነ የጠፋው ወይም ደግሞ የመጣውኝ ይሄንን ቪዲዮ ላይክ እያደረጋችሁ ሼር አድርጋችሁ ሀሳባችሁን ደግሞ ከታች ኮሜንት ላይ ጻፉልኝ። እወዳችኋለሁ።